ሰላም ለእናንተ ይሁን ወገኖቼ፣ እንዴት አላችሁ? ሰላም ናችሁ ሆይ? ዛሬ እንድንነጋገርበት የፈለኩት ነገር ኢየሱስ ክርስቶስ በመስቀል ላይ ሁሉ ነገር አሸንፏል። ዓለምን አሸንፏል፣ ሰይጣንን አሸንፏል፣ ስጋን አሸንፏል። ጌታ ኢየሱስ ክርስቶስ በመስቀል ላይ እኛን ለማዳን በተሰቀለበት ጊዜ ተቀብሮ ሲወጣ ሲያርግ ሁሉን አሸንፎ ነው የወጣ። ያልተሸነፈ ነገር የለም። መጽሐፍ ቅዱስ ላይ በነፃነት ልንኖር ክርስቶስ ነፃ አወጣን፣ እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ ይላል ገላትያን 5 ላይ። ክርስቶስ ኢየሱስ በሞቱና በትንሣኤው ሁሉ ነገር አሸንፏል። ኃጢአትን አሸንፏል፣ ሰይጣንን አሸንፏል፣ ስጋን አሸንፏል። መጽሐፍ ቅዱስ ላይ ምን ይላል? ጠርቆ አስወግዶታል ይላል ሰይጣንን። ጌታ ኢየሱስ ክርስቶስ ስልጣን ተቀብሎ ነው ወደ አባቱ ያረገው። ዛሬ በህይወታችን ለሚመጡት ፈተናዎች ሁሉ ሰይጣን አሸናፊ ይመስለናል። አይደለም፣ ተሸንፏል። እሱ ክርስቶስ አሸንፎታል፣ ወድቋል፣ የወደቀ ነው። የትኛውም ነገር ኃይል ሊያመጣለት አይችልም ሰይጣንን። እኛ እንደምናስበው አይደለም የሰይጣን ጉልበት። የሰይጣንን ጉልበት የምንሰጠው እኛ ነን ወገኖቼ። በንግግራችን ራሳችን በመጥራት ሰዎች አንዳንዴ እከሌ እንዲያረገኝ እከሌ እንዲያረገኝ ተዋጋኝ ምናምን ትላለህ። ትንቢት ነው የምትናገርለት ለራሱ ለሰይጣን። እኛንን የምንጠራው፣ እኛንን ትንቢት የምንናገር። እሱ ግን ክርስቶስ ኢየሱስ ያሸነፈው የወደቀ ነው፣ አቅሙን ያውቃል። ነገር ግን በራሳችን ቃል፣ በራሳችን ንግግር፣ በራሳችን ትንቢት ወደ ራሳችን እንስበዋለን። የሰው ልጅ በክርስቶስ ኢየሱስ አምኖ ከዳነ በኋላ ከማይጠፋው ዘር ተወልዷል፣ አዲስ ልደትን አግኝቷል። ስለዚህ ዳግመኛ ወደ ባርነት ቀንበር የምንገባበት ምንም ምክንያት የለንም። ዳግመኛ እኛ ባሪያዎች አይደለንም፣ ልጆች ነን። ዋጋ ተከፍሎ ተገዝተናል፣ በደሙ ተገዝተናል፣ ነፃ ወጥተናል። ባሮች አይደለንም። በባርነት ግዛት ውስጥ ያለን አይደለንም። ከጠላት እጅ ከመንጋጋው አላቆ ጌታ ኢየሱስ ክርስቶስ በሞቱ በደሙ ገዝቶናል። በነፃነት ልንኖር ጌታ ኢየሱስ ነፃ አውጥቶናል። ነፃ የወጣ ሰው ደግሞ ነፃ እንደወጣ ሰው ነው መመላለስ ያለበት። ብዙ ጊዜ አሁን ለምሳሌ ኢትዮጵያ ውስጥ ፌስቲቫል ይደረጋል። በተለያየ ሃይማኖት ሰዎች ጾም ሊኖር ይችላል፣ ጾም ሊሆን ይችላል፣ የተለያዩ ነገሮች ይደረጋሉ። አንዳንድ ሰዎች ምን ይላሉ? ሰይጣን ጌን ያደርጋል። ከየት ነው የሚያመጣው ኃይል? ከየትም ሊያመጣ አይችልም። ጌታ ኢየሱስ ኃይሉን ስልጣኑን ገፎታል። የፈለገ ጾም፣ የፈለገ ምናምን፣ የፈለገ ሟርት ለእሱ አቅም ሊሆነው አይችልም። ጌታ አሸንፎታል። የተሸነፈ ጠላት ነው ያለን። በየትኛውም በኩል ኃይል ያገኛል ብለን አናስብ። ግን እኛ እየፈራን፣ እኛ ራሳችን በምንፈጥራቸው ኮንፊውዝድ በሆነ በተንታታ ነገር ጠላት ግራውንድ ሊያገኝ ይችላል፣ ቀዳዳ ሊያገኝ ይችላል። ነገር ግን እኛ ጌታ ኢየሱስ ክርስቶስ በመስቀል ላይ አንዴ ተፈጸመ ብሎ አሸንፎት ሄዷል። ዓለምን አሸንፏል፣ ስጋን አሸንፏል፣ ጠላትን አሸንፏል። ታዲያ እኛ ክርስቲያኖች እንዴት ሆነን ነው ይህንን የተሸነፈውን ነገር እኛ ይዘነው ምንዞር? ብዙ ጊዜ በኃጢአት እንወድቃለን። ጠላት ብዙ ነገር ሲጫወትብን ይታያል። ስጋችን እንደፈለገ ሲቀልድብን ይታያል። ለማሸነፍ አሁንም እኛ መሸነፍ ነው ያለብን። በክርስቶስ ኢየሱስ በሰራው ስራ መሸነፍ፣ ከኛ ምንም ነገር እንደሌለ ማወቅ፣ እኛ በራሳችን ብርቶች እንዳልሆን ማወቅ። እኔና እናንተ መንፈሳዊውን ነገር በራሳችን መስራት አንችልም። ለጌታ ራሳችንን አሳልፈን መስጠት አለብን። እንዴት ነው አሳልፈን የምንሰጥ? አለመቻላችንን ለሱ ቀርቦ መናገር ነው። እኔ አልችልም፣ ግን አንተ በሰራው ስራ ነፃ ወጥቻለሁ። አንተ በሰራው ስራ ከማይጠፋው ዘር ተወልጃለሁ። አንተ በሰራው ስራ መስቀል ላይ ሰይጣንን አሸንፈኸዋል። ዓለምን አሸንፈህልኛል። ስጋን አሸንፈህልኛል። በዛ በተሸነፈው ነገር ላይ እኔ ደግሞ እንድኖር አቅም ስጠኝ።
ጸጋው ያስችለናል። እኔ አሁን ፐርፌክት ነኝ እያልኳችሁ አይደለም፣ እውነታው ግን ይሄ ነው እያልኳችሁ ነው። በእግዚአብሔር ፊት በመሆን በእግዚአብሔር ፊት በመጸለይ እግዚአብሔር ሆይ ይህን የተሸነፈ አንተ የሰጠኸኝን የተከፈለልኝን ዋጋ አንተ የከፈትክልኝን መንገድ በዚህ መንገድ ላይ እግዚአብሔር ሆይ መኖር እንድችል እርዳኝ። እግዚአብሔር ደግሞ ይረዳናል። ግን ያልተሸነፈ ጠላት የለም፣ የተሸነፈ ጠላት ነው ያለን። አዎ መጽሐፍ ቅዱስ ላይ ሰይጣን የሚውጠውን ፈልጎ እንደሚያገሳ አንበሳ 24 ሰዓት ይዞረናል። ይዞረናል ማለት ያሸንፈናል ማለት አይደለም። ይዞረናል ምክንያት ካገኘ ነው እኛ ጋር የሆነ ነገር ማድረግ የሚችለው። ምክንያቱም ኃጢአት ነው። ለኃጢአት ከተከፈትን እሱ የሆነ ነገር ማድረግ ይችላል። ግን ማድረግ ይችላል ሲባል ያለ እግዚአብሔር ፍቃድ ምንም ማድረግ አይችልም። የኢዮብን መጽሐፍ አይተነው እንደሆነ ባሪያዬን ኢዮብን አየኸው ሲለው አዎ አይቼዋለሁ፣ ግን እኮ አንተ እንዲህ ስላረክል ያለ እግዚአብሔር ፍቃድ ከጸጉራችን አንዲትን ነገር ማንም መንካት አይችልም። ማንም መንካት አይችልም። የሚጠብቀን አይተኛም፣ አያንቀላፋም። መዝሙር 91 ቀን በልዑል አምላክ ጥላ ውስጥ የሚያድር በሱ ጥላ ውስጥ የተከለለ ነው። በአጠገቡ 1000 በጎኑ 10,000 ይወድቃሉ ይላል። እግዚአብሔር አንተ መታመኛ እለዋለሁ፣ እሱም ከአዳኝ ወጥመድ ያድነኛል፣ በላባዎቹ ይጋርደኛል ይላል መጽሐፍ ቅዱስ። እግዚአብሔር ይጠብቀናል፣ እግዚአብሔር ይጋርደናል፣ መውጣት መግባታችንን ይቆጣጠራል። ወገኖቼ ጌታ ኢየሱስ ክርስቶስ በመስቀል ላይ ሁሉን አሸንፏል። በተሸነፈ ነገር ላይ ነው እኛ የገባ ነው። እሱን አምነን ስንድን ሰይጣን ተሸንፏል፣ ስጋ ተሸንፏል፣ ኃጢአት ተሸንፏል። ግን የእድገታችን ጉዳይ እኛ በገባን መጠን ነው እያደግን የምንሄደው። ግን ዛሬ ኃይል ጌን የሚያደርግ ሰይጣን የለም፣ የተመታ ነው። አንዴ በመስቀል ላይ አዋርዶታል። የትኛውም ጋር ኃይል ይቀበላል ሲል አላነበብኩም እኔ። የለውም ኃይል። ኃይል የምንሰጠው እኛ በኃጢአት ስንሆን፣ እኛ ከእምነት ስንጎድል፣ ከእግዚአብሔር መንግስት ስንርቅ፣ የእግዚአብሔርን ፍቃድ ከማድረግ ስንርቅ ነው በዛ በቀዳዳ የሆነ ነገር የሚያደርገው። ስለዚህ ወገኖቼ ክርስቶስ ኢየሱስ ድል ነስቷል። በመስቀል ላይ ሁሉ ጠርቆ አስወግዷል። ዛሬ ድል በነሳው በኢየሱስ ክርስቶስ ሞትና ትንሣኤ ነፃ የወጣን ሰዎች በድልና በነፃነት ልንኖር ይገባናል። ጌታ ነፃ አውጥቶናል። ነፃ የወጣን ህዝቦች ነን። ክርስቶስ ኢየሱስ ድል ነስቷል። ስለዚህ ዛሬ ክርስቶስ ኢየሱስን በልባችን ውስጥ አንግሰን ህይወታችንን መቀጠል ነው። ስሙ የተባረከ ይሁን። ድል የነሳው የይሁዳ አንበሳ ጌታ ኢየሱስ ክርስቶስ ዛሬ በሱ ሞትና ትንሣኤ እኛ ነፃ አግኝተን በነፃነት ልንኖር ነፃ አውጥቶናል። እግዚአብሔር የተመሰገነ ይሁን። ስለዚህ የኛ ጌታ በመስቀል ላይ ዓለምን፣ ሰይጣንን፣ ስጋን ድል ስለነሳ ድል ለነሳው ለይሁዳ አንበሳ ስሙ የተባረከ ይሁን። ጌታ ይባርካችሁ። ተባረኩ።